ሰላም ተመልካቾቻችን፣ አዳዲስ መረጃዎች ይዘንላችኋል። እናንተ እስከመጨረሻው ድረስ እንድትከታተሉን በአክብሮት እየጠየቅን የሰዓቱን መረጃ ነግራችኋለሁ። በአፍሪካ ከ52 ሺህ በላይ የአካል ጉዳተኞች እንዳሉ እንደዚሁም ደግሞ በቴዲ አፍሮ ላይ የደረሰው ወከባ ወይም ደግሞ ስቱዲዮ ተዘርፏ የተባለው ፍጹም ውሸት እንደሆነ እንደዚሁ የፌዴራል ፖሊስ ይፋ አድርጓል። ከዚህ ጋር በተገናኘ ደግሞ የምርጫ ቦርድ እንደዚሁ 22 የምርጫ ጣቢያዎችን ማገዱን እንደዚሁም ሲቀጥልም በተለያዩ በውጭ ሀገር እና እንደዚሁም በሀገር ውስጥ ያሉ አዳዲስ መረጃዎች ስለ ኢራን፣ ስለ ዶናልድ ትራምፕ የግድያ ሙከራ እንደዚሁም ደግሞ ስለ ዩክሬን የምንነግራችሁ ነገር ይኖራል። ዩክሬን በቃኝ ብላለች በዘለንስኪ በኩል ማለት ነው። ድርድር ማድረግ ፈልጋሉ ብላለች። እነዚህና በርካታ ጉዳዮች እንድነግራችሁ እናንተ ከኛ ጋር እስከ መጨረሻ አብራችሁ እንድትሆኑ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ እንድትቆዩ እንጠይቃችኋለን። መልካም ቆይታ። ወደ መረጃዎቹ እንሂድ። የመጀመሪያው መረጃችን የሚሆነው በኢትዮጵያም ሆነ በሌሎች በአፍሪካ ሀገራት ከ52 ሚሊዮን በላይ የአካል ጉዳተኞች እንዳሉ የተነገረው የአካል ጉዳተኞች በሶሻል ወይም በዲጂታሉ ዘርፍ ተበድለናል ሲሉ ቅሬታ እያቀረቡ እንዳሉ ነው እየተነገረ የሚገኘው። በአፍሪካ ብቻ ያው ከ52 ሚሊዮን በላይ ያሉ በተለያዩ ዓለም ደግሞ ምን ያክል እንደሚኖር ይታወቃል። እናም ከዚህ ጋር በተገናኘ ሳፋሪኮም ኢትዮጵያ ከመንግስት መስሪያ ቤቶች እና ከአካል ጉዳተኛ ማህበር ጋር በመሆን ያዘጋጀው መርሃ ግብር ዓላማ በቴክኖሎጂ አጠቃቀም የአካል ጉዳተኞች ድምፅ ለመሆን እየሰራ እንደሆነ ጭምር ነው የተገለጸው። እናም ይህንን ለማድረግ አስተዋጽኦ እንደሚያበረክት እና ለረጅም ጊዜም በኢትዮጵያ ከፖሊስ ቀረጻ ጀምሮ እስከ ተግባራዊ እንቅስቃሴዎች ድረስ በቂ ሁኔታ ሳይሳካ መቆየቱን አካል ጉዳተኞች ለተለያዩ ችግር አጋልጦ እንደነበረም ጭምር ተገልጿል። ይህንንም ለመፍታት ጥቅም ላይ ለመዋል እየተዘጋጀ እንደሆነ ነው የተነገረው። ሌላኛው መረጃችን የሚሆነው ፔንታጎን ነው። ፔንታጎን በኢራን እና በኢራን ጦርነት ምክንያት ማለት ነው ስፔንን ከኔቶ ለማገድ እያቀደ እንደሆነ የተነገረው። ይህም የሆነው ደግሞ ስፔን ባለፈው ከኢራን ጋር በነበረው ጦርነት ምክንያት ዶናልድ ትራምፕ ትዕዛዝ አስተላልፈው ነበር ያው እርዳታ እንዲያደርጉላቸው የኔቶ አባል ሀገሮች። አብዛኞቹ ፈቃድ አልሆኑም። በተለይ ደግሞ ስፔን ምንም አይነት የአሜሪካ ጦር በክልሏ እንዳይበር እና የጦር ሰፈሯን መከልከሏ ይታወቃል። ከዚህ ጋር በተገናኘ ከስፔን ጋር ከባድ የሆነ እንግዲህ ተቃርኖ ውስጥ መግባታቸው ይታወቃል። እናም አሁን ፔንታጎን በስፔን ላይ ስፔንን ከኔቶ ለማገድ እየሰራ እንደሆነ የተነገረው የአሜሪካ መከላከያ ሚኒስትር ኢሜይል እንደሚያሳየው ከሆነ በኢራን ጦርነት ወቅት ለዋሽንግተን አስፈላጊ ወታደራዊ ትብብር ላይ ያደረጉ የኔቶ አባል ሀገራትን ለማገድ እየሰራ መሆኑ የተነገረው። ዋሽንግተን ድጋፍ አልሰጡኝም ካልቻቸው ሀገራት መካከል ስፔን ዋነኛ ስትሆን ስፔንንም ለማገድ እየተሰራ እንደሆነ ነው በአሜሪካ በኩል የወጡ መረጃዎች የሚጠቁሙት። ሌላኛው መረጃችን የሚሆነው ደግሞ እንግዲህ ዳንኤል ክብረት ይሆናሉ። ዳንኤል ክብረት እንደሚታወቀው በብልጽግና ፓርቲ የማህበራዊ ጉዳዮች ዘርፍ ዋና አማካሪ ናቸው። በሚኒስትር ማዕረግ ማለት ውስጥ ለጠቅላይ ሚኒስትር አብይ አህመድ እና አሁንም በዘንድሮ ምርጫ እንደሚወዳደሩም ጭምር ታውቋል። የሚወዳደሩበት ደግሞ በአራዳ ወረዳ 2 ምርጫ ክልል 14 እንደሆነም ጭምር ታውቋል። እናም በእርግጥም በ2013 ምርጫ ብልጽግናን በአዲስ አበባ እጩ ያላቀረቡት የምርጫ ክልል ዳንኤል የተወዳደሩበት በግላቸው እንደተወዳደሩ ይታወቃል። በ2013 ማለት ነው። ምንም እንኳን እንደ ራሴዎቹ መቀመጫን አሸንፈው በግላቸው ፓርላማ ቢቀላቀሉ ቢያንስ አዲስ ማለዳ እንግዲህ ባገኘው መረጃ ማለት ነው በቀጥታ ስርጭት ባስተላለፈው መደበኛ ይሁን አስቸኳይ ስብሰባ ላይ ዳንኤል በጥያቄ ሲያቀርቡ አሊያም አስተያየት ሲሰጡ አይስተዋሉም። ብዙ ጊዜ በፓርላማ ላይ ምንም አይነት አስተያየት ስታያቁም እና ግን አሁን ያው እንግዲህ ፓርላማ ላይ ተወዳድረው ወደ ብልጽግና ፓርቲ እንደሚገቡ ታውቋል። ይህንን ቦታ እንዳልኳችሁ በአራዳ ወረዳ 2 ምርጫ 14 ላይ ካሁን ቀደም የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ተወዳድረውበት ነበር። ነገር ግን አሁን እሳቸው እንደማይወዳደሩ ጭምር የታወቀው በዛ ቦታ። በቀጣይ መረጃ የምንመለከተው የኢትዮጵያ ፌዴራል ፖሊስ ነው። እንግዲህ የኢትዮጵያ ፌዴራል ፖሊስ ከምርጫ ጋር በተገናኘ ምንም አይነት እስር እንዳይኖር 100% አሳክቻለሁ ሲል የፌዴራል ፖሊስ ይፋ አድርጓል። ፌዴራል ፖሊስ እንዳለው ከሆነ ከምርጫ ጋር በተገናኘ የሚታሰሩትን እንዳይታሰሩ እናደርጋለን ሲል የፌዴራል ፖሊስ ይፋ አድርጓል። ከዚህ ጋር በተገናኘ እንግዲህ አንዳንድ የታሰሩም እንዳሉ የሚታወቅ ጉዳይ ነው። ነገር ግን የፌዴራል ፖሊስ ካሁን በኋላ ምንም አይነት የታሰሩ እንዳይኖሩ እናደርጋለን ከምርጫ ቅስቀሳ ጋር በተገናኘ ሲል መረጃውን አውጥቷል። 100% ማሳከቻለው የታሰረ የለም በማለት ነው። እናንተ በዚህ ጉዳይ ሰበስታያችሁን አስከፍሉን።
ሌላኛው መረጃችን የሚሆነው ደግሞ የአውሮፓ ህብረት ነው። የአውሮፓ ህብረት ለኢትዮጵያ ድጋፍ ማድረጉ እንግዲህ አቅዷል ወይም ደግሞ ድጋፍ አድርጓል። ኦልሬዲ ድጋፍ እያደረገም ነው የሚገኘው እና ይህንን በተመለከተ የሰብአዊ መብት ተሟጋቾች ከፍተኛ የሆነ እንግዲህ ቅሬታ እያቀረቡ ነው የሚገኘው። የአውሮፓ ህብረት ለኢትዮጵያ መንግስት ይሰጥ የነበረውን የቀጥታ የበጀት ድጋፍ ዳግም ለማንቀሳቀስ በመወሰኑ ህብረቱ አስቀድሞ ከያዘው የመብቶች ጥሰቶችን እና እንደዚሁም በሀገሪቱ ውስጥ የተለያዩ ወንጀሎችና የሰብአዊ መብት ጥሰት ይካሄዳል እና ይህን በተመለከተ በዛ የሚገኙ የሰብአዊ መብት ተሟጋቾች ለኢትዮጵያ ይሄ ድጋፍ አያስፈልግም እያሉ ነው የሚገኙት። ከአሁን ቀደም አውሮፓ ህብረት ድጋፍ ይሰጥ ነበር እና በተወሰነ ተቋርጦ ነበር። አሁን እንደ አዲስ እንዲጀምር እየተደረገ ነው የሚገኘው እና ይህንን ተቃውሞ ማሰማታቸውን የተነገረው ሂውማን ራይትስ ዎች ነው። ህብረቱ ከዚህ ቀደም ሰብአዊ መብቶችን አያያዝ በከፋ ሁኔታ እየተባባሰ ነው ብሎ ያቆመውን በጀት በአሁን ላይ በተመሳሳይ እና እየተሳተፈ ባለበት ሁኔታ መፍቀዱ ለምን አስፈለገ ሲል ነው እንግዲህ የሂውማን ራይቶች እየጠየቀው ማለት ነው። በኢትዮጵያ ውስጥ እንግዲህ ይሄ እንዳይፈቀድ ጥረት እየተደረገ ነው የሚገኘው ማለት ነው። በቀጣይ እንግዲህ ካሉን መረጃዎች መካከል የምንመለከተው ደግሞ ስለ ቴዲ አፍሮ ይሆናል። እንደሚታወቀው በርካታ ሚዲያዎችም ሲዘግቡት ነበረ፣ የውጭም የሀገር ውስጥ ማለት ነው። ከመንግስት ሚዲያዎች ውጭ እናም ስቱዲዮ መዘረፉ እንደዚሁም ደግሞ አብረውት ሲሰሩ የነበሩ ሰዎች መታሰራቸውም ጭምር ሲዘግብ ነበር። ነገር ግን ይሄ ውሸት እንደሆነ ጭምር ነው የአዲስ አበባ የፌዴራል ፖሊስ ይፋ ያደረገው ማለት ነው። ከቲጓ ጋር በነበራቸው ቆይታም ጭምር ይፋ አድርጓል። እናም ይህ ውሸት እንደሆነም ጭምር ነው የገለጹት። እናንተ በዚህ ጉዳይ ምን አስተያየት አላችሁ የሚለውን ሀሳባችሁን አካፍሉ። ግን ፌዴራል ፖሊስ ግን ይሄ ውሸት ነው፣ ከእውነት የራቀ ነው፣ በአዘፋኙ ላይ ምንም አይነት እንቅስቃሴ አልተደረገም፣ ማንኛውም ሰው መብቱን የፈለገው መናገር ይችላል ሲል የፌዴራል ፖሊስ ይፋ አድርጓል። ሌላኛው መረጃችን ደግሞ ያው እንግዲህ ቅድም እንደገለጽኩላችሁ በመግቢያ ላይ ምርጫ ቦርድ ነው ወደ 22 ጣቢያዎች ህገወጥ ድርጊት በመፈጸማቸው ምክንያት ታግደዋል ነው የተባለው። እንግዲህ ሰባተኛው ጠቅላላ ምርጫ ምዝገባ እንዲያከናውኑ ከተከፈቱ ምርጫ ጣቢያዎች መካከል 22ቱ ህገወጥ ድርጊት በመፈጸማቸው እንዲዘጉ ተደርገዋል ሲል ነው የምርጫ ቦርድ ያስታውቀው ማለት ነው። እንግዲህ ምርጫ ቦርድ ይህን አስመልክቶ ምንም አይነት እነዚህ 22ቱ ታግደዋል ሙሉ ለሙሉ ሲል ይፋ አድርጓል። የዛሬ መረጃችን እነዚህ ነበሩ። ቀጣይ በተሻለ አዲስ አቀራረብ ይዘላችሁ እንመጣለን። እናንተ ግን አብራችሁ